ቆይ እሺ ለምን አይዞህ 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 ማኒ አይዞህ እሺ አይዞህ 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 ለምን ሄርመን እኔ ላይ እንደዚህ ጨከንሽ? ካልፈለግሽ እኮ ሁሉ ነገር ለአባትሽ ነገር ማቆም እችል ነበር። ምን ባረኩሽ? እኔ ነኝ እንደዚህ ያደረግኩ የመሰለው? ምን እያልከኝ ነው ማን? ኧረ በፈጠረ አውራኝ። ማን ነው እንደዚህ ያደረገ? ምንድን ነው የተፈጠረው? አታስብ ሄርመን፣ ሁሉንም ነገር ታውቂያለሽ። የፈጣሪ አለ። ኧረ እኔ ምንም የማውቀው ነገር የለም። ቆይ እኔ እንዴት እንደዚህ አደርጋለሁ? አይዞሽ አይዞህ እንዳሰብሽ ነው የደበደቡልሽ። ኧረ ማን በፈጠረ ሰው ነው የደበደበ ወይ አደጋ ነው ምንድን ነው? ይመስለኛል ሲይዝብኝ የነበረው ሰውዬ ነው እንደዚህ ያደረገው። እሱን ደግሞ አንቺ ነሽ የምታውቂው። አማን በፈጠረ እኔ ምንም የማውቀው ነገር የለም። ከኔ ለመሸሽ የፈጠርከው ሰበብ መስሎኝ እኮ ተቀይሜሃለሁ። ቆይ እሺ ለምን እንደዚህ ያደርጋለሁ? ምን በደልከኝ? መምጣት ካላስደሰተኝ አትምጣ ብዬ በግልጽ አልነግርህም? ፈጣሪ ምስክሬ ነው። እኔ ምንም አላደረኩም አማን። ለማንሽ ሄርመን ይህን የሚያደርግብኝ ሌላ ሰው ማሰብ ስላልቻልኩ እኮ። እኔ ስለምን በአባቴ ምን እላለሁ? እውነት እንደዚህ አላደረኩም። እኔ ሸማኔ እኔ ጠላትሽን የዛተብህ ያስቀየምከው የተጣላኸው ሰው አለ እንዴ አማን? ኧረ በፍጹም። ታዲያ ሌቦች ቢሆኑስ? ቆይ ስልክስ? ይቅርታ ማን እኔ ሰውነቴ እንዳለ ቁስለዋል እኮ። ሌቦች አይደሉም። ምንም የወሰዱት ነገር የለም። ሴት የላከው ሞት አይፈራም። አንቺ ላክሻቸውን ሰው ነበር እኮ። በፈጠረ ተዋማ። እኔ እንዴት አንተን አስደበድብሃለሁ? ለመሸሽ እየሞከርክ ያለ መስሎኝ እኮ ከፍቶኝ ነበረ። ጭራሽ እኮ ከአንተ ጋር እልህ እየተጋባው ነበር። ለካ አንተ የምርህን ነበረ።
አማን እንኳን ላስደበድብህ ይቅርና ዝንብ እንኳን እንዲያርፍብህ እኮ አልፈልግም። አሁንም ይሄን ጨዋታ አታውቁኝም አይደል? ሁሉም ላንተ ጨዋታ ነው አይደል? እንዴት ነው ቀለላል? ትንሽ ከበረታ ሐኪም ቤት ብንሄድ እኮ ይሻላል። እዛ ቁስልህን ይጠራርጉልሃል። ተይው እባክሽ። ከአንቺ በላይ ይጠርቡኛል ብለሽ ነው? በደንብ አድርገሽ እኮ ነው ያደወልሽ። ድነሃል ማለት ነው? ጨዋታ እኮ ጀመርክ። ግድ የለም የዛሬን ተርፌያለሁ። ይልቅ ሌላ ጊዜ እንዳይደግሙኝ ተራ አስጠኝ ነው በይለኝ። ማለት አሁንም አላመንከኝም? አንቺን እኮ አመንኩሽ። ምናልባት በአንቺ ዙሪያ ሌላ ሰው ይኖራል ብዬ ነው። እኔ ዙሪያ ያለ ሰው? እኔ ዙሪያ ላይ ደግሞ ማን ይኖራል? አማን ማንም የለም እያልሽ ነው? ኧረ በእኔ ዙሪያ ማንም ሰው የለም አማን። ኧረ መዋሸት አቁሚ ሄርማን። ግራ ያጋባኝ ነው። በእኔ ዙሪያ አንተን የሚጎዳ ሰው ማን ይኖራል? ልትለኝ የፈለግከውን በግልጽ ለምን አትነግረኝም አማን? ተይው ሄርማን፣ ቀልድ ነው። ቀልድም ሲበዛ የምር ይመስላል እኮ። አይዞሽ አታስቢ። አሁን እኮ ደህና ነኝ። ይልቅ ምንቴ ጋር ደውይለት እስኪ 09 21 29 702 አይዞህ እኔ ሄሎ ምንቴ ማን ልበል? ሄርሞን የአማን ተማሪ ሰላም ነሽ? ምን ነው በሰላም? አማን ምን ሆነ? ምን? እሺ መጡ በቃ ሎኬሽን ላኪልኝ። ሄሎ ሳሪ ብቻ ለዛ ለደረቅ አስጠኝሽ ብሩን አፍንጫው ላይ ወረወርኩለብኝ። አረ ሌላ ችግር ተፈጥሯል። ምን? ብቻ የእንጀራ ገመዴን አትበጥሹ ብሎ እግሬ ላይ ወደቀበኝ። ሰዎች ደብድበውት ፊት ሁሉ ደም በደም ነው የሆነው። ከሞት ነው የተረፈው ብታይ ሳሪ። ምን? ማን እንዴ? አማን? አዎ። ኧረ አንቺ አትቀልጂ። ደግሞ እሱ ማን ይደበድበዋል? ኧረ ቀልድ አይደለም ሳሪ። እኔ ምንም አልገባኝም። አንቺ ነሽ ያስደበደብሽኝ እያለኝ እኮ። እኔ እኮ ባለፈው ሲያወራኝ ሊሸሸኝ አስቦ ነው የመሰለኝ። በጣም ሳሪ በጣም ተጎድቷል። እኔ ግን ምንም አልገባኝም ሄርሚ። ይሄ ልጅ ያደረገው ሳያንስ አሁንም ድራማ እየሰራብሽ ነው እንዴ? ምንም እንደምናስበው አይደለም። የሆነ ያስፈራራውና የዛተበት ሰው አለ። እኛ በሱ ቂም ይሰራል። እሱ ደግሞ እኔ እንዳስደበደብኩት እኮ ነው የሚያስበው ሳሪ። ደግሞ ሊባረር መሆኑን ሲያውቅ ተደብድቦ መጣ። እኔ ልሞት ጓደኛዬ። ይሄ ልጅ ካሰብነው በላይ ከባድ ሰው ነው ሳሪ። ተሳስተሻል። እንዳሰብነው አይደለም። እና አሁን እሺ የት ሆነሽ ነው? እቤት ነኝ። እሱ ሶፋ ላይ ተኝቷል። ዞር ብዬ እኮ ነው የማናግርሽ ያለሁት። እኔ በእናትሽ ጨቆኛል። እንደማደርግ አላውቅም ሳሪ። በማርያም ነኝ። ቆይ እውነቱን ከሆነ ለምን ሐኪም ቤት አትወስጂውም? ደግሞ ቤትሽ ምን ይሰራል በዚህ ሰዓት? እምቢ አለኝ። ለጓደኛው ደውዬለት እየመጣ ነው። አንቺም ቶሎ ነይ እሺ በእናትሽ። እሺ በቃ መጣሁ። ምን አይነቱ ጉዳኛ ነው? ሄርሞን ምንድነው? ምን ሆነ ነው? ምን ሆነ ነው? ቆይ ማን ነው እንደዚህ ቡጥ ያዘነበብህ? ከማን ጋር ጣልተህ ነው? እኔ ማላው ብቻ ለዛሬ ተርፌያለሁ። ምኑን ተረፍኩ? እንዴት ስል ደብተር አስመስሉክ? እስኪ ተወኝ ምንቴ እውነቱን የዛሬን ተርፏል። ሐኪም ቤት እንሂድ ብለውም እኮ እምቢ አለኝ።
ወማን ለነገሩ ሐኪም ቤት ምን ይሰራል? ጥሩ አድርጋ ነው የጠገነች። እንደምንም ብለህ ተርፈሃል። በቃ እናንተ ተጫወቱ። የሚበላ ነገር ይዤላችሁ ልምጣ አይደል? በየተራ ታማሚና አስታማሚ መሆን ጀመራችሁ እንዴ? ቆይ ግን ባለፈው አዛታችሁብኝ ስትላ ነበር እንዴ? እዚህ ነገር ውስጥ እጇ ለምን ምን ያክል እርግጠኛ ነው? ምን እረፍ እስቲ። እራሷ እኮ ደንግጣ ነበር። ምንድን ነው ያስደነገጣት? የተፈጠረው ነው። እሷ ምንም የምታውቀው ነገር የለም። በል እንደፈለክ እሺ። ግን ይኸውልህ ቶሎ እንዳይሻል ታም ያሉ እያልክ አንዴ ወገብን፣ አንዴ ጥርስን፣ አንዴ እግርን እያልክ እያልክ ማለት በረም ተጠገን። አጋጣሚውን በረም ተጠቀምሽ። ደግሞ ጠበቅ አድርጋትሽ። አረ በፈጣሪ እንዳትሰማ። ነገሩን እኔ ጥፋተኛው አንተን ሰው ብዬ እዚህ መጥራቴ። ሙት እውነቴን እኮ ነው። እቺን የመሰለች አበባ ነው ባለፈው አድረ የደሙ ሳትል ካልጋ ላይ ወረድከው። ፈጣሪን ግን ስንቱ ነው እንዳስመሰኝ ቻልከው። ወይኔ ምንቴ። አረ ምንቴ ረፍ እባክህ። ስታያት ትልቅ ትመስላለች እንጂ ገና ልጅ ነች። እስኪ አሁን እባክህ ተወኝ። ህመሜን ላስታብ ወይስ ሰማች አልሰማች እያልኩ ልሳቀቅ? አረ ይቺንም ህመም አልካት። ይሄ እኮ የፈሪዱላ ነው። ግን ምን ነው ነካ ነካ አድርገው ተውክ። እኔ እኮ ስደውልኝ ጦርነት የተነሳበት መሰለኝ። እየፈጣሪ ያለ ይሄ ነገር እውነት ነው እንዴ? ቆይ ማን እንደዚህ ያደረገ? ደህና ነኝ ሳራ፣ ተርፌያለሁ። እባክሽ ለአንድ ጥፊ እኮ ነው እንደዚህ አሯርጠው ይጠሩን። ነካ ነካ አድርጎት ነው የተውት። ምንም ማለት ነው። ቆይ ይሄ ነገር እውነት ነው ማለት ነው? ምንም እኮ አልተረፍክም። አሁን ምንም አልልም። አይዞህ። ኧረ እኛም አርፍደን የደረስነው። ሄሮን በደንብ አድርጋ ተንከባከባለች። ሄርሚ ምን ላግዝሽ? በሌት አማካኝቶ አይደል የሚባለው? ስማ ቆንጆ ራት ነው የበላነው። እውነት ይጣፍጣል በጣም እንጂ። ታማሚ ጓደኛችን ራሱ አመመኝ ብሎ ኳልቱ ጉርሻው ራሱ በደንብ ተመችቶታል። ጓደኛዬ እንኳን በሙያ ትታማም፣ እሱም ግን እንቁላል ላይ የዋዛ እንዳልሆነ ሰምቻለሁ። የማግሮሱን ነገር ግን እኔ እንጃ። ይሄን ወሬ ብላ ነገረች። አንቺ እናቴ ተጎራረሱብን እኮ። ይልቅ አማን ለምን ተረፍክ ብለው አሁንም ድጋሚ እንዳይመጡብህ ማን እንደሆነ ቀድመን ማወቅ አለብን። ከጀርቤ ነው የመጡብኝ። ምንም የማውቀው ጠላት የለም። ድንገት ነው ያጠቁኝ እኮ። አስባ በደንብ። እስካሁን ምንም የማስታውሰው ነገር የለም። ቀሪውን ደግሞ ቤት እንሂድ እናወራበታል። ሳይመሽ ወደ ቤታችን እንሂድ። ወዴት ወዴት? እንሂድ እንጂ ወደ ቤታችን ነዋ። በልበል። እኔም ባፈራ ፈጣሪን አፈራም እንዴ? እንዴት ነው ትኩስ ቁስለኛ ይዤ ወደ ቤት የምሄደው? እንዴ የማይሆነውን እኔ በምን አቅሜ ነው ቁስለኛ ማስታመሙ? እና ምን እናለው? ያው እሷ እንደጀመረች እሷ ትጨርስ። ደግሞ እኮ ብርድም አለበት። አፌ ቁርጥ ይበልሽ። እኔና ሳራ ለዛሬ ጠያቂ ነን። አንተ ግን ካልተሻለ እዚሁ ጥገኝነት ብትጠይቅ ይሻላል። እሺ ነገም ከነገ ወዲያም እኛው ራሳችን እየመጣን እንጠይቃለን። እውነት ነው አማን። ባለፈው እኔን ተንከባክበኸኝ ነበር። እንደዚህ ሆነ ደግሞ ቤት መሄድ አልችልም። እንደዚህ አይሆንም ሄርመን። ይሄ ነገር ሲደጋገም ለተመልካችም ለአባትሽም ጥሩ አይደለም። እሱን እርሳው አማንዬ። ዛሬ እያስታመምኩ ነው የምታድሩ። ደህና ነኝ እኮ። አረ ምን ደህና ነን። እንደዚህ የጎረቤት ሀገር ጠንቋ ይመስልህ? ደግሞ ብዙ አታወራሽ፣ ይደክማል። አርፈ ጋደም በል። ቆይ አንተም እንደሱ አስጠኝ ነህ እንዴ? እኔ እንኳን እንግሊዘኛ አይመቸኝም። አማርኛና አንዳንድ ነገሮችን ነው የምሞክር። አንተ ልጅ እረፍ።
ቀልደኛ ነህ በጣም አማን። እናንተ ባህሪያችሁ በጣም የተለያየ ነው። እሱ እባክሽ እንደ ሽማግሌ ቁም ነገር ያበዛል። ያው ዛሬ ደግሞ እንደ ሰካራም ተለጣጥፎ ጠበቂ። እናነሳሳ በቃ ይሄ ልጅ በጣም እያታለልሽ መስሎኝ ነበር፣ ግን እኮ በጣም ተጎድቷል። ከምሩ ነው ማለት ነው። እኛንም በተሳሳተ መንገድ የተረዳ ነው ሳሪ። እሱ እውነቱን ነበር እኮ። እሱን ተይውና ሄርሚ፣ ጓደኛው ግን ቀልዱ ምናምን እንዴት ደስ ይላል በእናትሽ። ይሄ አንቺማ በጣም ጋግርታ ማደል እንዴ። ይሄኛው ግን ብታይ እንዴት እንደተመቸኝ ገና በአንድ ቀን። ምን ነው ሄርሚ፣ ተመቸኝ እኮ ነው ያልኩት። እኔም እኮ በዝና ነበር የማውቀው። አራዳ ነው፣ ቀልደኛ ነው። ከማን ጋር ደግሞ በጣም ለየቅል ናቸው። አማንዬ እኮ በጣም የተረጋጋ ሰው፣ በዛ ላይ በጣም ቁም ነገረኛ። አቤት አቤት ጀመርሽ ደግሞ። እንዴት ደስ እንዳሉኝ ባየሽ። አማን እኮ ሳይከለከል ነው ደስታዬን ባየሽው። ምን ዋጋል ነው? እንኳንስ እንዲደቆ ይቅርና በደናውም ቀን የልብሽን አላደረሽ። እና ምን ላድርግ? እሱ እኮ ነው አባትሽ እያለ። ኡፍ የምን አባትሽ ነው? አባትሽ ምናምን ሲል ከንፈሩን ሳም አድርገሽ አፉን ማዘጋን ነው። አንዴ እኮ መሀላችሁ ያለችውን መስመር ብሰብረት እንደዚህ ዳርዳር እያለ አያስቸግርሽም ነበረ። በቃ ሰበብ ፈልገሽ ቀስ ብለሽ ሳሚው። ከዛ አመመ የቱ ጋ ነው እንዴት ነው እያልሽ መደባበስ ነው። አጋጣሚ በደንብ ተጠቀሚ። ኧረ እባክህ አንተ ልጅ ፋራቱ፣ እንዴት ነው ዛትና አንድ ላይ ተቃቅፎ የሚያድረው? ይበላላል እንጂ ለነገሩ አንተ ምን አጠፋ? ተፈጥሮ የሴት ልጅ ገላ ከፍየል ቅቅል በላይ ፈዋሽ ነው። እሺ ምን ተማረግ? ኧረ እባክህ እንዴ ምንድን ነው የምታወራው? እኔ መቼም እንደዚህ አላስብም። አንተ ቆይ መቼም እንደ ትልቅ ሰው የምታስበው አባቷ ምንድን ነው አባቷ የምትለኝ ሁልጊዜ? ወለዳት እንጂ አገባታለሁ እንደ አባቷ። ምንድን ነው ወደኋላ የምትጎተተው? በቃ አብራችሁ ተኛ። በቃ ወገቤን እሺ ምናምን መተሻሸት እኮ ይኸውልህ እያለ ነገሩ ራሱ ይጎትታል። በቃ ስሜትን ተከተሉ። ሄርሚሙች ዛሬ ከሁሉም ጥርጣሬ ውጭና እቅፉ ሰላም ነው ምናምን የምትይውን ነገር ትተሽ አጋጣሚውን በደንብ ተጠቀሚበት። እሺ አሁን ምን ላድርግ? እስኪ ንገሪኝ። በቃ በምላስ ጀምሪ። የወንድ ልጅ ድክመት ደግሞ ከአንደበት ይጀምራል። አንደበትሽን ተጠቅመሽ ፍቅር ስታስቢ ቆይ። ከዛ በቃ ገላሽን ተጠቀሚበት። አማላይ ሁኚ። አለባብስሽን ደግሞ በደንብ ቀይሪ። ከዛ በቃ ቁስሉን በመጠራረግ ሰበብ ጣቶችሽን ገላው ላይ አርመስመሻቸው። መቼም ይሄ ሁሉ አልፎ ቀበቶውን አስሮ ከነጋ ይሄ እመኚኝ ወንድ አይደለም። ምን አለ በአንተ ቦታ ባረጊ። ምን ልትሆን አበላል አሳይ ነው። አንተማ ወይ እጅ ላይ ሻግታል ወይ ደግሞ ከእጅ ላይ ሆነሽ ይነጥቃል። እኔ እቺ ጓደኛዋ ተመችተኛለች። አበላል እንዴት እንደሆነ ደግሞ አሳያለሁሽ። እረፍ እንጂ ከልጆቹ ላይ እናንሳ። ገና እኮ ናቸው። ከዚህ በላይ ቀንድ ያብቅሉልህ እንዴ? ቆንጆቹ መጣችሁ። ብሄርሚ በቃ ይህን ጀግና በረንብ ተንከባከቢልኝ። እኔ ሜዲ ነው እንዴ? አብረን ሄድ እንጂ ሳናስበው እኮ መሸ። እንዴ ትንሽ ተጫወቱ እንጂ ገና እኮ ነው ሰዓቱ። አረ ከዚህ በኋላማ እናንተ በረንብ ተጫወቱ። ጓደኛዬን እንግዲህ በረንብ አስተምሪልኝ። ግዴታዬ ነው። አንተም ሳሪን አማን የገጠመው ነገር እንዳይገጥማት በደንብ አድርገሽልኝ። ማስጠናቱ ነው እንጂ መሸኘቱ ላይም አሪፍ ነው። ይኸውልህ አማን የተንከባካቢ ተመቹን። እሺ በሉ በቃ ደህና ደሩ። ሄሎ ሳሪ፣ ብደውል እኮ አላነሳልሽ። አዎ ሄርሚ ጋር ነበርኩኝ። አሁን ገና ልብሴን ቀይሬ ቁጭ ማለቴ ነው ብታይ። አሃ አብራችሁ ሆናችሁ ነው ስልክ ማታነሱት? ወይ እሷ እንኳን አይደለም ዛሬ ሳምንት ሙሉ ማንሳቷን እኔ እንጃ። ምን ነው ምን ተገኘ? ኧረ ቅዱሴ
ለካ የተፈጠረውን ነገር አልሰማህም። ብታይ አማን እኮ ተደብድቦ በሯ ላይ ወድቆ አገኘችው። ምን ሙት የመቼ ጠላቱ እንደሆነ አላውቅም። ብቻ ይህን ምስኪን ልጅ እርግጥቅጥ አድርገውታል። እኔማ እየቀለደባ መስሎኝ በጣም ተናድጄ ነበረ። ለካ እሱ ከምሩን ነው። ምስኪን ልጅ ምን ነው ቅድም አሰቃያት ምናምን ስትኛል ነበር? ቅድም ነዋ። እኔማ አውቆ የጎዳት መስሎኝ እኔም እሷም ጨክነንበት ነበረ። ብታይ አሁን ግን ብታየው እንዴት እንደሚያሳዝን። ለካ አልተረዳነውም እንጂ እሱ እውነቱን ነበረ። ብታይ ሄርሚ እንዴት ስፍስፍ እንዳለችለት። ስፍስፍ አለች? አዎ። ለማን? ለሱ? አዎ ቅዱሴ፣ ብታየው እኮ እንዴት እንደሚያሳዝን። እኔ ራሴ አንጀቴን በላኝ። ሳራ፣ ይሄ ሰውዬ ድራማ እየሰራባችሁ እንዳይሆን። አይ ቅዱሴ፣ ሁሉም ሰው በቃ እንዳንተና እንደ ሄርሚ ተዋናይ ነው የሚመስልክ? ቆይ እንደዚህ ተቀጥቅጦ ድራማ? ሳራ፣ ለማመን አትቸኩይ። ይሄ አውሬ እያስመሰለ ነው። ተደብድቦ ቢሆን ሆስፒታል እንጂ ሄርሞን ቤት ሄድ ነበር። ተረጋጋ እንጂ ቅዱስ። እሷ ቤት ጋር እኮ ነው የደበደቡት። እንዴት ቆይ ሰው ለማስመሰል ራሱን በዚህ ልክ ይጎዳል? ይልቅ እሱን ተውና ውድ ጓደኛዬና ውድ አስጠኛዋ በዚህ ሰዓት ፍቅራቸውን እየቀጩ ነው የሚሆነው። የምን ፍቅር? ብታይ እኮ ቅዱሴ ልጁ የሆነ ገገማ ነገር ነው። ሄርሚዬ ግን አጋጣሚውን በደንብ እየተጠቀመችበት ነው። አንዴ እግሩን፣ አንዴ ወገቡን፣ አንዴ ፊቱን እያሻሸች ተረፍክ የኔ ጌታ እያለች እየደባበሰችው ነው ጭራሽ። እና እሱ ይገርመሃል እንዴ? ጭራሽ እኔ እያስታመምኩ እዚህ ነው የምታድረው ብላ አልጋዋን እያመቻቸችልን ነው። ምን? እና ደህና ደሩ ብለሽ ጥለሻቸው መጣሽ? አሬ ይመቻቸው ቅዱሴ። የምን የፍቅር መቀስ መሆን ነው? እሱ እንደሆነ ሄርሚ በጊዜ አረጋግጣ ካልነገረች ወንድ መሆን እንኳን ትንሽ ያጠራጥረኛል። የሆነ አካባጅ ነገር ነው። ሳራ፣ እንዴት በተራ ድራማ እሷ ስትሸወድ አንቺም ጭምር ትሸወጃለሽ? ከማንም ጉሩምሳ ጋር ባዶ ቤት እንድታድር ጥለሻት ትመጫለሽ? አይ ቅዱሴ፣ የመጀመሪያቸው መስሎ ነው እንዴ? ባለፈውም እኮ አብረው ነው ያደሩት። አልነገርኩህም እንዴ? ምን? ይኸውልህ ባለፈው አባቷ ፊልድ ሄደው አብረው እንዲተኙ ባመቻቻቸውም እሱ ግን እና እሺ ምን ተፈጠረ? ምን ይፈጠራል? እሱ በቃ እንደ ታላቅ ወንድም እቅፍ አድርጓት ሲያስታምሟት ብቻ አደረ። ብራምባር ሰበረ ያለው የሚል ዜና ለመስማት በጠዋት ብደውልም እሷ ምን ብትለኝ ጥሩ ነው ጫፌንም አልነካኝም አላለችኝም መሰለ። እና መንሻት አረኩ ልትልሽ ነበር። የዋህነሽ እባክሽ። ቅዱሴ አንተ ልጁን ስላላየኸው ነው። የሆነ ጭምት ነገር ነው። በዛ ላይ የአባትሽ አደራ አለብኝ፣ በእኔና አንቺ መሀል ምንም መፈጠር የለበትም እያለ አጉል ትሁት ለመሆን ይሞክራል። ዛሬ ግን እንጃ ወገቤን አመመኝ፣ እዚህ ጋር ሽት አርጊኝ፣ እግሬን አመመኝ፣ እዚህ ጋር ሽኝ ምናምን እየተባባሉ እየተጠጋገኑ የሚያድሩ ይመስለኛል። ቆይ ያሳየዋለሁ። ይሄ የውሻ ልጅ ጭራሽ አብረው ማደር። ይሄ ደግሞ ሄሎ፣ እንዴት ነው? አንድ በጣም ወሳኝ ሚሽን ነበር። አዎ የሆነ ቤት መግባት ፈልጌ ነበር። ኖርማል የቤት በር ነው። ቁልፍ ልታገኘኝ ትችላለህ? እሺ፣ አዎ መጥቼ ወስዳለሁ። እሺ
ሄርሜ ምን እያሰብሽ ነው? ምን ነው? አይ ድምፅሽ ጠፋ ብዬ ነው። ፊልም እያየው ነው። ፊልሙን የምታየው በእኔ ውስጥ ነው እንዴ? እኔ እኮ የምታየው። አይ ሳይሆን ተይው ተይው። መቼም ይሄ ልጅ ወንድ አይደለም እንዴ? እንዲህ እስኪደበድቡት ምን እየሰራ ነበር እያልሽ ነው አይደል? በጣም አስቀያሚ ሆንኩ እንግዲህ። ያንተ ውበት እኮ በሁለት ቦክስ የሚጠፋ አይደለም። ውበትህ ከልብ ነው፣ አታስብ። ሄርሚ ጅንጀናሽን ጀምርሽ። እውነቴን ነው። ከገጽ ውበት የልብህ ይበልጣል። በአይን በኩል ልብህን እያየው ታድሎ እያልኩኝ ነበር። ንጹህ ልብ አለ። ሄርሜ አንቺን በጣም ደግ ልብ ያለሽ ልጅ ነሽ። ልብሽን ጠብቂው፣ ልጅነት እንዳያታልሽ። አማኔ ልቤን መጠበቅ ያልቻልኩት ካንተ ብቻ ነው። እመነኝ፣ ልጅነት የሚያታልለኝ አይደለም። ለአንተ ግን በየሰከንዱ እየተታለልኩ ነው። ሁሌም እንዳሸነፍከኝ ነው። ሄርመን መታጠቢያ ቤት መሄድ ፈልግ? ሄሎ ዛሬ ብታይ ከንፈሩን ልስመው ልክ ጫፍ ደርሼ እያለ ማለት ነው። ግንባሬን አይስመኝ መሰለሽ? በጨለማ እኮ ከእሱ ጋር ሙቪ ማየት ያለውን ስሜት ስለማታውቂው ነው ሳሪ። አዎ እሱ መታጠቢያ ቤት ነው። ቢጃማዬን ለብሼ ሽቶዬን አርከፍክፌ አምሬ ልጠብቀው ነው። በይሺ በቃ ዛሬ እንኳን መጣው። እንደዚህ አይቼሽ በዚሁ ሳጥን ውስጥ ቢቀር
ምንም አይቆጭም። አዎ እንደሱ ልክ እዚህ ውስጥ